ነስአ ስጋ መዋቴ ዘእምአዳም በተወልዶቱ እቱ ቀዳማዊ ዘመጻ ለተወልዶ ስጋዊ ቅድመ ዓለም በተወለደው ልደት ስጋዊ ልደትን ለመወለድ የመጣ እርሱ ከአዳም የተገኘ መዋቲ ስጋን ተዋሃደ። ሃይማኖተ አበው ምዕራፍ 3 ቁጥር 15። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የማህበራት ማደራጃ መምሪያ የቤተ መጻሕፍት ወመዘክር መምሪያ የበላይ ኃላፊ እና የማይጨውና የራያ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊና የቅድስት ሥላሴ ዩኒቨርሲቲ የቦርድ ሰብሳቢ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡር ንቡር እድ ኤልያስ አብርሃ በጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ፣ ረዳት ፕሮፌሰር ግርማ ባቱ በጠቅላይ ቤተ ክህነት የኢኮኖሚ ዘርፍ ምክትል ስራ አስኪያጅ፣ መጋቤ ካህናት እንቆ ባህሪ ተከስተ የካህናት አስተዳደር መምሪያ ኃላፊ፣ የመንበረ ፓትርያርክ የየመምሪያው ኃላፊዎችና የድርጅት ስራ አስኪያጆች፣ ክቡር መልአከ ምህረት አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የመንበረ ፓትርያርክና የአዲስ አበባ ሀገረ ስብከት የዋና ክፍል የስራ ኃላፊዎችና ሰራተኞች፣ የስምንቱ ክፍላተ ከተማ ቤተ ክህነት ስራ አስኪያጅና ስራ አስኪያጆችና የስራ ኃላፊዎች፣ ሰራተኞች፣ የገዳማትና የአድባራት አስተዳዳሪዎች፣ አበምኔቶች፣ ምእመናንና ምእመናት፣ የሰንበት ትምህርት ቤት አባላት በአጠቃላይ በዛሬው ዕለት ቅዱስነታቸውን እንኳን ለ2018 ዓመተ ምህረት ዘመነ ማርቆስ ወንጌላዊ የልደት በዓል አደረሰው ለማለት በዚህ የተገኛችሁ ክቡራንና ክቡራት እንግዶች በሙሉ አዳም ከገነት ከወጣ በኋላ 5500 ዘመን ሲፈጸም ሕገ ኦሪት ከተሰኘች 1800 ዘመን የእግዚአብሔር ቤተ መቅደስ ከተሰራ 1000 ዓመት በኋላ ከዛሬ 2017 ዓመተ ምህረት በፊት የሰው ልጅ ሕይወት ወደ ታላቅ የድህነት ምዕራፍ ያሸጋገረ ታላቅ ክስተት በማዕከለ ምድር በሀገረ እስራኤል ተከሰተ። ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ነው። የእርሱ ልደት ከሌሎች ልደታት ሁሉ ልዩ ነው። በመንፈስ ቅዱስ መሪነት በነቢያት ትንቢት ተነግሮለት በመልአኩ በቅዱስ ገብርኤል ብስራት አብሳሪነት በሕቱም ድንግልና ስለተወለደ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት እጅግ ልዩ ነው። ወአነሂ በኩሬ ሬስዮ ወልዑል ውእቱ እምነገሥተ ምድር፣ እኔም ደግሞ በኩሬ አደርገዋለሁ ከምድር ነገሥታትም ከፍ ይላል። በመዝሙር 88 ቁጥር 27 ላይ እንደተገለጸው ቅድስት ድንግል ማርያም የመውለጃዋ ወራት በደረሰ ጊዜ 9 ወር ከ5 ቀን ሲፈጸም ሲሆን የበኩር ልጇን ወለደችው። በዕለተ ዓርብ ግንዘቱን ለማመልከት አውራጣቱን አሰረችው። ዮሴፍና ኒቆዲሞስ ሥጋህን ይጠቀልሉታል ስትል በጨርቅ ጠቀለለችው፣ በግርግም አስተኛችው። የመወለዱ ትንቢትና የመወለዱ ብስራትም ተፈጸመ። በነቢዩ በኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብሎ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ የተነገረው ቃል ተፈጸመ። በጨለማ የሄደ ሕዝብ ታላቅ ብርሃን አየ፣ በሞት ጥላና በጨለማ ለነበሩ ብርሃን ወጣላቸው እንደተባለው ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ኢየሱስ ክርስቶስ ከአማናዊት ጽዮን ከቅድስት ድንግል ማርያም ወጣ ተወለደ። ለድንግል ማርያም ስሙንም ኢየሱስ ትዪዋለሽ፣ እንዲሁም ለዮሴፍ ስሙን ኢየሱስ ትለዋለህ ተብሎ በመልአኩ በቅዱስ ገብርኤል እንደተነገረ ስሙን ኢየሱስ አሉት። የሕይወት እንጀራ የሆነው መድኃኒታችን ኢየሱስ ክርስቶስ የእንጀራ ቤት በተባለችው በቤተልሔም ተወለደ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ልደት እኛም ዳግም ተወለድን። የጌታችን
ልደት የክርስቲያኖች ሁሉ ልደት ነው። ሊቁ ቅዱስ ባስልዮስ ዘቂሳርያ ይህን ምስጢር ሲገልጽ የክርስቶስ ልደት የመላው ሰው የልደት ቀን ነው ሲል መስክሯል። ሊቃውንት እንዳስተማሩንም እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል እንዳሉት ይህ ምስጢር ከምስጢራት ሁሉ በላይ ነው። ብፁዕ ወቅዱስ አባታችን ይህ ታላቅ የምስራች የልደተ ክርስቶስ በዓል የእምነታችን መሰረት ነው። እምነታችንን ከእግዚአብሔር ስለመሆኑ መገለጫው ይህ የልደት በዓል ነው። ኢየሱስ ክርስቶስ በሥጋ እንደመጣ የማርያምን የማያምን መንፈስ ሁሉ ከእግዚአብሔር አይደለም። የጌታችን የኢየሱስ ክርስቶስ ልደት የተዋህዶ መሰረቷ ነው። ጌታችን ከእናቱ ከቅድስት ድንግል ማርያም ከእነ ዮሴፍና ሰሎሜ ጋር በቤተልሔም መላእክትና ኖሎት እያመሰገኑት ሳለ በዘባነ ኪሩብ ከአብና ከመንፈስ ቅዱስ ጋር በአንድነት ሲመሰገን አይተው አድንቀው በሰማይና በምድር በአንድ ጊዜ መመስገን ምንኛ ድንቅ ነው እያሉ አመስግነውታል። እርሱ አምላክ ሲሆን በቤተልሔም በተዋረደ ቦታ በግርግም ተኝቶ ሕፃን ሆኖ እንደ ሕፃናት በማልቀስ የደከመው ሥጋችንን ከቅድስት ድንግል ማርያም የነሳውን በዘባነ ኪሩብ በልዕልና አስቀምጦልን ሰው አምላክ ሆነ፣ አምላክ ሰው ሆነ ተብሎ የሚታመነውን ይህን ረቂቅ ምስጢር በፍጹም ተዋህዶ እናየዋለን። እንዲህም እያልን እናስተምራለን። እንቲአሁ ለቃል ኮነ ለሥጋ ወእንቲአሁ ለሥጋ ኮነ ለቃል። የቃል ገንዘብ ለሥጋ ሆነ፣ የሥጋም ገንዘብ ለቃል ሆነ በማለት የተዋህዶን ፍጹምነት በብረትና በእሳቱ መካከል እንዳለው ነው። ይህ የታላቁ ሊቅ የቅዱስ ቄርሎስ አባባልና እንቲአሁ አመተ እመ ረስዮ መጻ በቅዱስ ያሬድ ድጓ ዘደቅስዮስ ላይ ያመለከተው የተመለከተው ምስጋና ማለትም አገልጋዩን እናቱን አድርጎ ወደኛ መጣ የሚል ነው። የምድር ነገስታት በስልጣንህ ሽረት በመንግስትህ ህልፈት የለብህም፣ የነገስታት ንጉሥ አንተ ነህ ሲሉ ወርቅ ለመንግስቱ፣ ዕጣን ለክህነቱ፣ ከርቤ ለሞቱ እጅ መንሻ አበርክተውለታል። የጥበብ ሰዎች አባቶቻችን የነገሯቸውን ተስፋ አስበው ሩቅ መንገድ ተጉዘው አምሃ ይዘው መምጣታቸው ከመጡበት ያለማመን መንገድ ይልቅ በሌላ የእምነት መንገድ ማለትም ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን አምነው እንደተመለሱ እኛም እንደ ጥበብ አባቶቻችን ያስተማሩንን የክርስቶስን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ በሥጋ ማርያም የመገለጥ ፍቅር እያሰብን እግዚአብሔር ለእኛ ያደረገውን ያለውን ፍቅር በማሰብ ከቅዱስነቶ የተደረገልንን ውለታ ሳንዘነጋ የጌታችን ልደት እንደ ዮሴፍና እንደ ሰሎሞን በአንክሮ እንደ ጥበብ ሰዎች በአምሃ እንደ ቤተልሔም እረኞች አገልግሎታችንን በትጋት በመፈጸም የቅዱስነቶን ጸሎትና ቡራኬ ጠብቆን ዛሬ እግዚአብሔርን ለማመስገን የልደቱን በረከትኛ የመንፈስ ቅዱስ ልጆቹ ከቅዱስነቶ ለመቀበል ተገኝተናል። ብፁዕ ቅዱስ አባታችን ቅዱስነቶ ያከናወኑትን ልዩ ልዩ መንፈሳዊና ኢኮኖሚያዊ ተግባራት የሥራ ክንውን በዚህ አጭር ጊዜ በአጭር ጠባብ ጊዜ መግለጽ ስለማይቻል ዝርዝር ጉዳዩን ለዓመታዊ ሪፖርት አቅራቢዎች ትተን ማለፍ የግድ ብሎናል። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ሰላምንና እርቅን ፍቅርንና አንድነትን ከማስተማር ውጪ የተለየ ዓላማና ጥሪ እንደሌላት ሁሉ ለኢትዮጵያውያን ብቻ ሳይሆን ለመላው ዓለም ያልገለጹበት ጊዜ የለም። በአሁኑ ጊዜም ከእኛ አልፎ ተርፎ የቅዱስነቶን ቡራኬ ዓለም በሙሉ እየተቋደሰው ይገኛል። ስለዚህ የዘመናት ባለቤት ልዑል እግዚአብሔር ለቅዱስነቶ ረጅም ዕድሜና ጤንነትን እንዲሰጥልን የዘወትር ምኞታችን ነው። እኛም የመንፈስ ቅዱስ ልጆች ከቅዱስነቶ ጎን በመቆም በየጊዜው በአዲስ አበባ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ሕርያቆስና የሥራ ኃላፊዎች የሚሰጠንን መመሪያና ትእዛዝ ሁሉ ተቀብለን ተግባራዊ በማድረግ ከማንኛውም ጊዜ በበለጠ ተግተን እና ለመስራት ቁርጠኝነታችንን በመግለጽ የ2018 ዓ.ም ዘመነ ማርቆስ ወንጌላዊ የልደት በዓል ለቅዱስነቶ የሰላም፣ የፍቅር፣
የልማት የአንድነትና የጤንነት በዓል እንዲሆንሎ እንመኛለን። የቅዱስነቶ ቡራኬ ይድረሰን። የአዲስ አበባ ሀገረ ስብከት የገዳማትና የአድባራት አስተዳዳሪዎችና አበምኔቶች ታኅሳስ 30 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ